ክሽኔካ ዓለም ጉዳት ሰኘች ኮስታሪካ ለማን ድክም ያለ ግጥም ወርልድ ካፕ ጨዋታ ፓርት 3 ስለ ኮስታሪካ የ2014 የዓለም ዋንጫ ጉዞ ነው የምናወራው። ፎሎ ኮፒ ሊንክ ሼር ያረከ ይሄን ቪዲዮ ጀምሮ ኮስታሪካ የደረሳት የሞት ምድብ ላይ ነበር። ከነ ሱዋሬዝ ካቫኒ ምናምን ኡራጓይ ከነ ባሎቴሊ ፒርሎ ኢሞቢሌ ቬራቲ ምናምን ጣሊያን እዚህ እንኳን እንደከም ይላሉ። እንግሊዝ ግን እንደ ስተርሊንግ ብቻ ኮስታሪካ አራተኛ ተወጣና ሶስተኛ ሆነ ቲም ወጥቶ አንደኛና ሁለተኛ የቀሩት ቡድኖች ያልፋሉ ነበር ተብሎ የታሰበው። ኮስታሪካ ግን እንደው መስሚያጠጥ እያለች ነበር ማለት እዚህ ጨዋታ ላይ ኡራጓይን የመጀመሪያ ጨዋታ ሲያገኙ በጫን ምናምን ነገር ብለው አንድ ወስደው ቅርቅር ሁለት ወስደው ቅርቅር ሶስት አይዲዮ ገብታ ሶስት ለአንድ ለበለዋቸው ነው ብሎ ሶስት ለተያዙ ምናምን በጣም ኡራጓይ ተበላቸው። እንዴት ነው ሁለቱን ጨዋታ ብታሸንፉ ምናምን ተብሎ ሶስት ለኡራጓይ ነው የሚያወራው ማለት። ከዛ ሁለተኛ ጨዋታቸው ከጣሊያን ነው። ጣሊያን የ2012 ዩሮ ፋይናሊስት ነበረች፣ ስፔን ያሸነፈቻ ማለት። እነ ዳርሚያንን ተዋችሁ በሲክስ አቲዩስ እና ኢሞቢሌ ባሎቴሊ እነ ማቲያ ዲ ሲሊዮ ቬራቲ ፒርሎ ማርኪዚዮ ቦኑቺ ቼሊኒ ጂያንሉጂ ቡፎን ማለት ሜሊለቲ ምን ያለው ብራያን ሩይዝ ወስዶ ወዬ 1-0 ጣሊያንን ወዬ አሏት ማለት። አረ ኮስታሪካ ለፈሽ ተው 6 ነጥብ ኖራት ማለት ማንም ሰው ያየ የነበረው ማመን አልቻለም። አይሳለ እንግሊዝ ምንም ነጥብ የላትም ነው በለብሮስኪ ጃለሶች የመጨረሻ ጨዋታቸውን በጀመሩበት ፔስ ቀጥለው 0-0 በ7 ነጥብ ማለት ነው። እነ ክላውዲዮ ብራቮ ስማቸውን ሲገነቡ ኡራጓይን ሁለተኛ አድርገው ጣሊያንን ሶስተኛ አድርገው እንግሊዝን በ1 ነጥብ ቻው ደናው ናት በይ ብለው ወደ ጥሎ ማለፍ አለፉ። ጥሎ ማለፍ ላይ ደግሞ እድል ቀናቸውና ቀለል ካለችው ግሪክ ጋር ይደርሳቸዋል ማለት። ከዛ ያው እንደምትጠብቁት አሁን እዚህ ሰዓት ላይ ማንም የሚሰማቸው ሰው የለም። ታውቀዋላ ከመደብ ወጥተዋላ። ጠጠር ያለ ጨዋታ እየጫወቱ ያለ ብራያን ሩይዝ አንበላቸው አሁንም ቆሻር ተታርጎ ማለት ሶቅራጢስ እዛች ጋር ምናምን ነገር ብሎት ጎል አስቆጠረ። ከዛ ሶቅራጢስ ቀን ጠብቆ በቀይ ካርድ ከወጣባቸው በኋላ 91ኛው ደቂቃ ላይ የተሾተች ኳስ ስትመለስ ለባን ብሎ ጭማሪ ሰዓት ማለት ፔናልቲ ገቡላል። ክላውዲዮ ብራቮስ እኔ እያለ ቀውጦት ማለት ነው አወጣባቸው። የሚገርም ፔናልቲ አምስተኛውን አገቡ። 5-3 በሆነ ውጤት ፔናልቲውን ሩብ ፍጻሜ ደረሱ። ሩብ ፍጻሜ ኮስታሪካ ሩብ ፍጻሜ ላይ ተመለከተናል። 120 ደቂቃ ከተጋደሉ በኋላ 0-0 ወጥተው ግን ኔዘርላንዶች አንድ ፋራ ሰው ምናምን ነገር ፋራ ሲቹዌሽን ፈጠረባቸው ማለት። ይሄ ማለት ኤሚሊያኖ ማርቲኔዝ ቢፎር ኤሚሊያኖ ማርቲኔዝ ነው። የምታውቁት ሰዎች ታውቁታላችሁ። ቲም ክሩል ይባላል። 118ኛው ደቂቃ ላይ ምናምን ሉዊ ቫን ሃል ታውቃለህ የመሰላቸው ነው የሚያደርጉት። ጃስፐር ሲሊሰንን ሙሉ ሲዝኑ ያጫወቱት በረኛ አስወጥተው ክሩል አስገቡት። ለክሩል ነግረውታል ከሲዝኑ ማነው ከመጀመሩ በፊት ዓለም ዋንጫው ፔናልቲ ምናምን የሚኖር ኮድ አንቺ ምናምን ነገር ብለውታል ማለት ነው። ጀለስ ኮዳ መጥቶ ምናምን ነው ቤንች ላይ ሄዱት ሁለተኛ እንድታረግ ለቲም ያተጫወት ምናምን ራሱ ብለውታል ለጃስፐር ሲሊሰን። ብቻ ክሩል ገባልህና ምንድነው ብሮስኪ ምናምን እያለ ይጠጋቸዋል።